በዛም ሳይ አሁን ዝሮ ከእንትና ከጅዳ አይደል እንደ ልጅቷ ሄደችው ማን ያገናኛል ከደላላዎቹ ጋር ጅዳ መነሻዋ ማን ነው ቻለው የሚባለው ለምን አይይዙትም አንድ መንገድ አይሆንም ቻለው የሚባል እኮ ያዝ ነው ቻለው የሚባል እኔ ወንድሞቼ ሊሄዱ ዝም ብዬ ሸኘው እንጂ አላቀውም ማለት ግን መጨረሻ ላይ ደላላው ጋር ተደዋወለ ጅዛ ያለውን ደላላ ደውሎ አገናኘን ሶስታችን በተገናኝተን ስናወራ ነበር እዚህ በላይው ሰው የተከታተለ ቻለው እዛ እንትና ላይ ደወለ ማን ነው ስሙ እዚህ ሀላገር አለው ላይ የሀላገር ያለው ሙታለ ማን ነው ስሙ ይመች ተክላይ ነው ምናምን ተክላይ ያለው ተክላይ አዎ ተክላይ ስለዚህ በምን ተክላይ የሚባለው ሙታለ ተቀብራለች ዋሻው የት ነው ዋሻው በየመንና በሳውዲ ድንበር በገመድ በሚወጣበት አለፍሉ በዛው አካባቢ ነው ተደብቃ ነው ያለችው ተደብቀው በዛው አካባቢ እዛ አካባቢ ያሉ የኛ ልጆች አላችሁ አይደል እንዴ ስለዚህ ጉዳይ ታውቃላችሁ አንዱ ደላላ ምን እንዲያስቀምጣ አንዱ ደላላ በደንብ ምን እንዲያስቀምጣ ታውቃላችሁ አንደኛ ልጅቷ ልጅ አላት ቤተሰብ እየተጨነቀ ነው ለምን አትናገሩ ለምን ቦታው ላይ ዋሻው ላይ ታውቁታላችሁ ለምን ሄዳችሁ አታዩ ለምን አታስለቅቋት ዋሻውና ጆከር ተፈራርቷል ይሄ ተክላይ የሚባለው ከሁቲዎች ጋር ሁሉ በደንብ ተግባብቶ የሚሰራ ልጅ ነው አቅም ያለው ልጅ ነውና እሱ ተክላይ የሚባለው ለሌላኛው ደላላ ሲያቀብል ተክላይ የሚባለው ብር ስላለበት ልጅቷን አግተው ያዟት ከተክላይ ጋር የሚሰሩ ደላሎች ናቸው አሁን የወጣው መረጃ እንደዛ ብዙ ያገር ሴቶች አሉ እየወለዱ ዳውን ይሄንን መረጃ ያወጣችሁ ምንድነው 4 አመት እዛ ዋሻ ውስጥ አስቀምጠውኝ ሲያመኝ አውጥተው ጥለውኝ ነው ስለዚህ ሃና ያለችው እዛ ውስጥ ነው ብላ ለሆነ ልጅ የተናገረችው 4 አመት እዛ ዋሻ ውስጥ የቆየች ናት ያገር ሴት ነው እዛ ያለው ሃና ታዋቂ ስለሆነች እንጂ በየመን ሲመጡ ሞቱ የተባሉ ቆንጆ ሴቶች እንዳለ እዛ ጓዳ ውስጥ አስገብተው እንደፈለጉ ያደረጉ ነው በመውለድ የሚሞቱ አሉ ምክንያቱም ሞተዋል ብለው ስላወጁ ስለነሱ ህይወት ደንታ የላቸውም ቢሞቱም በቃ ይሄ ነው እውነታው እየተደረገ ያለው ሄሎ በጣም ያሳፍራል በጣም የሚያሳዝናል ይሄ ነበር ሳቢያ ላይ የሚደረጉ ነገሮች መንገድ ላይ የሚደረጉ ነገሮች በጣም ከባድ ናቸው ስለዚህ እሺ እንድርስ ሰላም ምን ታርገው ድንበር ላይ ያላችሁ የኛ ልጆች በደንብ ተተዋወቃላችሁ ከግራ ከቀኝ ያው እናንተም የድርጊቱ ተባባሪ ከሆናችሁ እናንተም እንደዛ አግታችሁኛ መረጃ ይወጣብናል ብላችሁ ማትፈሩ ከሆነ ቦታው ላይ ሂዳችሁ ማስለቀቅ ሁሉ ትችላላችሁ አሁንም እዚህ ሚዲያ ላይ መጣችሁ አጋልጣችሁ መስጠት ትችላላችሁ እሷ ብቻ አይደለችም ከሷም ሌላ 5-6 ከዛም በላይ ይኖራል እሺ አንድ ጊዜ ቆይ ድንበር ነው እሺ ኢያሱ ማን ኡስማን ነው እሺ ምን አስተያየት የሚሰጣው የሚያውቀው ነገር አለ እሺ እዛ ሀላገር ያሉትን ድምፁን ከፍ አድርገው እሺ አውቃችኋቸዋል አሁን ተከክለኛ ለሄ የገጠር ልጅ የሚባለው ልጅቱ ከተክላይ የምትጨርፈው ነገር ካለ ተክላይ ወዶ እታ እንደወራኛ ነው እና ለምሳሌ ወይ ሳይወጥ ወይም ዱባይ ያላቸው ግን የገጠር ልጅ ጋር መታገናኝ ነውኛ የነሱን ቦታ ማይታወቅ ነው በእነሱ ቦታ ነው የሚመጡ እናናግረው መጀመሪያ እንደገና ልጅቲቱን አይተናታል ያለው ሰው ስጡንና መረጃ አገናኝና እኛ በስልክም ቀጥታ በፊት ለፊት ሄደን ወይ ያወጣል ወይ መስመርኛ እሱ ጋር ጥሩ እሺ ለገጠር ልጅ ሼር አድርጉለት ልጅቱን አይቻታለሁ ብላ ለዳይሬክት ልጅቱን ያየቻትን ሴትዮ አላገኘናት
ከሳውዲ ወደ ኢትዮጵያ የሚገቡ ወንዶች ከዋሻው አውጥተው እችሊ ወደ እነሱ ሲደበልቋት ስለታመመች ወደ እነሱ ሲደበልቋት ይሄ ልጅ እችሊ በሩቅ ያያታል። እችሊ ሞተች የተባለችው አይደለችም እንዴ ብሎ ሲጠይቃት እርሷ አልሞተችም፣ ወደ ጓዳው ውስጥ ብትገባ ማብራት አለ፣ ሙከየፍ አለ፣ የአገር ሴት ነው ያለው። እኔ 4 ዓመት እዚህ ውስጥ አሁን ስላመመኝ ነው አውጥተው ይጣሉኝ። ሃናን እዚህ ውስጥ ነው አለችው። ከወጣሁኝ ወጣሁኝ፣ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤተሰቦች አደራ ብያለሁ ብላለች ብለው ያቺ ከዛ ዋሻ አውጥተው ልጆቹ ጋራ ይዘዋት ቀጥታ ኢትዮጵያ ገብታ ከቤተሰቦቿ ጋር ተገናኝታለች አሉ። አሁን ልጁ በቃ መረጃ ሊሰጠን አልቻለም። የሷን ልጅ ቁጥር ቀጥታ ዳይሬክት እሷን ያገኘቻትን ቁጥር ለማግኘት ልጁን እያናገረ ነው። ይሄ አንደኛ ነው። ሁለተኛም እንደዚሁ እርጉዙና ከዛ ያወጧት እዛውም እንዳለች ተናግራለች እዛው። ሶስተኛ እንደዚሁ ወንድ ልጅ ወደ 4-5 ሰዎች በሰው ላይ ነው እንጂ እዛ እንዳዩዋት ተናግረዋል። የገጠር ልጅ ያለው የገጠር ልጅ ሸር አድርጎለት የገጠር ልጅ በነገራችን ላይ የገጠር ልጅ ጌትነት ይችላል ነው ቻለው የሚሉት አንድ ቤተሰብ መሆናቸውን ሰምተናል። ምናልባት እውነቱን ላይናገሩሉ ይችላል። ይሄ የሁሉም ሐሳብ ነው። ስለዚህ የገጠር ልጅ የሰጠው ሐሳብ እኛ እየሄድን እያለ በገመድ መሰቀያው ስንደርስ እለፉኝ አለችን። እኛን ሁለቶቹ ደላላ እሷ ጋር ቆሙ። ሁለቶቹ ደላላ እኛን ይዘውን ከወዳ አስቀመጡን ከአፋፉ። አቤት አስገባኝ እኔ እሺ ላክ በዛ ላክ። ስለዚህ እኛ 4 ሰዓት ጠበቅናት። በኋላ ከ4 ሰዓት በኋላ መተው ሙታ ቀበርናት አሉን ነው ያለው። እንግዲህ የገጠር ልጅ ጥሩት ይምጣ ግባ። በዚህ ህይወት የቤተሰብ አይብ ሊደባበቅ አይችልም። አድርሱለት። ለገጠሬውም ልጅ ሆነ ለጌትነትም ሆነ ለይችላልም ከሆነ በአንዲት የሴት ልጅ ህይወት የናንተ ዝምድና ወይንም ደግሞ የናንተ ጓደኝነት ተለባብሶ አይታለፍም። እውነቱን አውርተህ ትሄዳለህ። ቲማቲም አይደለችም ደላላ ብድግ ያቺን የመሰለች ልጅ ቲማቲም አይደለችም ብድግ አድርገህ ሰተህ ያሳገትከው። ስለዚህ የምታረገውን ነገር በቻልከው መጠን ጠንክረሃል። የጅዳው ደላላ ቀን አቡፋኖ ሲያወራቸው ምን አለ መሰለህ ተሳስቶ ማለት ነው። እሷ ከሄደች በኋላ ሰተኛል ምናምን አለ እና ነጃት ነበረች በአጋጣሚ የሚያወሩትን ስለሚሰማ ስማው ምናምን ስትል ወሬ ቀየረ። ታውቃለህ በደንብ ይሰራሉ። የጅዳው ጋር በትክክልም ጓደኛ ናቸው፣ አብረው ይሰራሉ። አብሮ ነው የሚሰራው። ነገርኩ የትም አያመልጠንም። የጅዳው ደላላ አውቀነዋል የት እንደሆነ፣ ቤተሰቡን ደርሰንበታል። የኛው ሀገር ልጅ ነው። ምንም የሚያመጣው ነገር የለም። ገባ ይቺን ልጅቷን ነፃ እስካወጣች ድረስ የነ ደወላችሁት አሁንም እየተነገራለውና የነ ደወላችሁት ልጅየው የጃን ያለ ሽሩሩ የሚለው ደንበር ቆረጣ ላይ ደንበር ሲቆረጥ ሰው ቢደክምም 7 በቀን እንኳን ባዝ ተሸካሚ በቀን እንኳን 2 ይመላለስ በጣም ገፋር ማለት ነው። ስለዚህ ልጅቷ አልሞተችም። አፍነው ነው ዝም ያረጓትና የኛ ልጆች ደውለን ነበረ። ወደ ኋላ መነበር የሚባል ቦታ ነው ተጭነው ወደ ፈሻ እንሄዳለን። ልጅ ሌላ ልጆችም እንደዚህ የታፈነዋል እየተባለ ነው ወደ ልጅ እንሄዳለን እያሉ ነበረ። ቅድም ላይ መቅሪብ ላይ ማለት ነው ፈርሻ መኪና መነብህ ወደ ፈርሻ መኪና ተጭነው ገና ፈርሻ ላይ አልደረሱ። ዞሮ ወደ ልጅ ይያረኝ ይይዝ ነው ያመጣን ካላመጣው እንደማደን ያው ነበር ማለት ነው አይደል? አሁን ይኸውልህ አሁን ልጅየው መያዝ ያለበት እንዴት መሰለህ? ለውጪዎቹ ማለት ነው የሆኖቹ ሰው ሆነ አይራሩት ለውጪ መጠቆም ነው ቦታውን ማለት ነው። ልጅ ያለበትን ፈርሻ ውጪ አንጥቶ ወይም እርምጃ ሲወሰድበት ሲል ግዴታ ታጥቆ ይሰጣል ማለት ነው። ስለዚህ ልጅቷ አልሞተችም። እንዳልሞተች እኮ እርግጠኛ እኮ ነው። እንዴት መሰለህ? አንድ ሰው ደግሞ ሲመጣ ሬሳው በምንም ተአምር መቆፈሪያ ወይ ታገንተው ነው የሚቀርበው። የት ይቆፈራል? ሁላ ይዞና እኮ ነው። እንዴት ነው ታንሰንግጨው አልቦ መሪበራ አይቶም አይታወቅም። ስለዚህ ደንበር ሲመጣ በማንኛው አፈር ነው የሚቀርበው? አንካታንካ ዶማ ይዞ ነው መቆፈሩ የሚቀርበው።
ድንጋይ ላይ እንደ ሰው ሬሳ ይከበራል። በየቦታው ሬሳ ተንጋሎ ቆምናል። እባካችሁ አታልቅሱ። የስራ አካውንት ነው አታልቅሱ እንዳይዘጋበት። ስንመራ መጀመሪያ የደከመበት ነው አንድ ሰው መሪ አሟቂ ያችን ያሳረፈ ይይዛል። አለበተከረ ደግሞ ከሞተ ማን የቅርብ ዘመዱ አባብሎ ያ እኔ ካለ ናቶረና ባይኑ አሳይቶ ነው ትክክለኛ ማለት አያተኝ ሙታለኝ አንተ እንድታረጋ ግን ተብሎ ነው የ24 ሰዓት በማንም ተፈርማይቶ የማይታወቅ የራሳቸው ይደበቱበት ቦታ ትራይ ብለው አሻሽላይተው የሚደበቱበት ከመጀመሪ ወረደው እኮ የመንዳይ ቆንዳው ደንበር ላይ እንዴት ነው ቦታ ላይ ይታይ በጣም ከባድ እኮ ማን ላይ ቦታ አባሎች የሚወደናቸው ትክክል ስለዚህ ልጅቱን አፍነው ነው አልሞተችም በትክክል አሁን እኛ በርብሻ የናንተም ልጆች ርብሻው አስፈላጊ ሳይሆን እኛ በንግግር በመነጋገር ሰውየውንም ይሄንን ማን ነው የሚባለውን ሰውዬ በመነጋገር በቀጥታ ልጅቱን ያስረክብ ልጅቱን ካለችበት አውጥተው ይስጡ ርብሻው እና ምናምኑ ይሄ እኔ አስፈላጊ ነው ብያላምን መጀመሪያ ብር ፈልገው ከሆነ ብር ይጠይቁ እንጂ ልጅቱ እንዳልሞተ ለምንድን ነው አሁን ሬሳ ማንኛው ነው ሬሳ ሰፍራ ያለበት ወርሳ እዛ ቦታ ደንበር ላይ ማንም አይቀርም ካባጎላውን ዝም ነው የሚለከረ በመውጣት ካልቻለ ማለት አለበተቀረ የትም ቦታ ላይ ተው አለ ወደ መንገድ ተከበራለ ሰው ከሆነ ድንጋይ ላይ ቦታ ጋርገው ልጅ ተረሳርጎ ነው በቃ እናቃለን እንደ በሰበሰ ጉቶ አይደል እንደ ሬሳውን ስንራመድ የከረምን በዛ መንገድ ላይ ማን የሚቀብር በትክክል የገጠር ልጅና እነዛ ሰላም የሚፈሯቸው ማለት ነው ሄድ ብሎ ያናገኝ ሶጋሪ ብሎ ምናምን ሲያናግሯቸው ፈርተው ዝም ብለው ነው እንጂ የሚሄዱት አሞተችና እኛ የምንመለስ ብሎ ደንበር ቆርጦ ምንም አይሆንም በቦታ ላይ መርከቱ እንኳን አይወረውርም ምንም አያደርጓቸው ስለዚህ ተሸካሚ ከሆነ በስተቀር መርከቱ እንኳን አይቶ እንኳን ዝም ብሎ ነው የሚመታው እንጂ የዚህን ያላት ቦታ አይደለም ወደቀ እየተባለበት ቦታ እንኳን ስናጣራቸው ማለት ነው ስለዚህ ወደዛው ይሉና ያለውን ነገር ልጅየው ገንዘብ ፈልጎ ነው ብዙ ልጆችም እያፈሩ የገባን ተሸካሚ ሰው ምግብ እያሰሩ እዛው እንደሚታርገው ነው ይዟቸው የሚጠጣው ብዙዎችም ማለት በቃ የተፈጠረውም ነገር ይሄ ነው ስለዚህ እናት ልብስ ያሳጥቧቸዋል እዛው እንደሚታርገው ይኖራሉ አበቃ ከዛም በኋላ ምንም ነገር የለም ምንም ብላሌ ምንም አያመጣም በቃ እንደዚህ ነው የነገራችን ላይ ወደ ኋላ ገፋር መሪ ከስንት አንድ ነው እንጂ ደህና የሚገኘው ሌላው እየተበደለ በቃ በአራሚነት የተሰጠች ካችን እናመሰግናለን እንዴት ልጅቱ የመን ሳትገባ በገፋር ጅዛ ሳትቀበል የመን ሳትገባ እንዴት እዚህ ብሩ 5000 ሪያል እንደተከፈለ ደንበር ተጭኖ ቆጭ ጅዛ ሲገባ ቆና ከተዋታው ይልከተል ከነጭ ወሬ ነው እንደ አይነት ጀዳርታይ ሱቅ ነው ያስቀመጡት አሉ እኮ ብሩ አሱቅ እኮ የሚቀመጠው እኮ ካላት የልጅ ተጠጣቆ ስለዚህ ጅዳ ላይ ለምሳሌ ደንበር ላይ የከሌ ስቅል ነው የምትባለው ያ ይመጣ ከሌ ሱቅ አስቀምጥ ይባላል ያለ ሱቅ ያባተ ማለት ምንድን ነው አቋቱ ይሰራል አንድ ይሄ ደግሞ ሰዋቁ ደግሞ የጅዳው ደግሞ አሁን የጅዳው በተለይ የጅዳውና ከቢመያዝ ማለት ያለው የጅዳው ደላላ ለነጃ ይስራታል ዛቢሻረፋት ይችላል ስለዚህ መሪ አሁን እንደ መሪ ያበቸው የመን ለምሳሌ በከረንሳቡ አንድ ሻምስ ሞቶሪያል ያማን ሻምስ ሞቶሪያል ደንበር ቆረጥ ማቆረጥ የደንበር ብርቷን ይከፈራል ግን ጅዳም ደንበራ ጅዳም ተከባበት አምስት ሺህ ጅዳ ስትገባ ጥሩ ስለዚህ ስለሰጠን መረጃ እናመሰግናለን ስለዚህ ልጅቱ አሁንም በህይወት አለች
ሌላ ዝባዝንቄ አያስፈልግም። ተክሌ ላይ ደውሎ የጅዳው ልጅቱ የት እንዳለች አውጥቶ ወይንም ወደ የመን መላክ ነው ወይም በእኛ በኩል ያለውን ነገር የእኛ ልጆች ይዘዋል። ጌሾቹም ወደኋላ ተመልሰናል እያሉ ነው። እንግዲህ በራሳቸው ሰው ይመካከሉበትኝ እንዲህ አይነት ስራ ካለው ልጅ የሆኑም ስለማይለቁትኝ ወደደም ሳሳም አረረም ሰከለም ዙሮ ዙሮ ያለውን ነገር ይሄ ራሱ ቆሻሻ ስለሆነ ስራ ስለሚያበረሽ ራሱ ጅመኖች ሁሉ የሚዛን ግን ከዚህ ከመደረሱ በፊት መጀመሪያ ልጆቹ ቆራጥ አንደኛ ይኸውልህ አንድ ወገን ጃፍን ወገን አንድ ነው። አንድ ወገን ይጠይቃል። ታውቃለህ የሆነ ነገር ዝም ብሎ የሆነ ቀጥታ ያለ ቤተሰብ ነገር ካለ ይሄን ነገር ደስ አብይታል። በቃሽ፣ እናመሰግናለን ወንድማችን። አብሽሩሽ ለማንኛውም በርቱሽ። እሺ። ስለዚህ ልጅቱ እንደምታዩት ነው። ልጅቱ በህይወት አለች። ሌሎቻችሁ እንግዲህ ጆከር፣ ሰይድ ሀበሺ ሌሎቻችሁም አላችሁ ሐሳብ ታላችሁ ከሐሳብ ስጡ። እኛ ልጁ ጋር የተስማማ ነው እስከ 27 መንገዱ አስቸጋሪ ስለሆነ የቀበርንባትን ቦታ ሄደን ቪዲዮ ቀርጸን እናሳያለን። ስለዚህ ሙታለች በሚል ነበር። አሁን ደግሞ አምስተኛ መረጃ እኔ እሷ ጋር ነበርኩኝ። እኔ አሞኝ አውጥተው ሲጥሉኝ ወደ ኢትዮጵያ የሚገቡ ሰዎች ጋራ ኢትዮጵያ ገብታለች ልጅቱ። ያቺ ልጅ ሃናን እዛ ዋሻ ውስጥ እንደሆነችና ከዚህ ከወጣው ወጣሁኝ ካልወጣሁኝ ልጄን ለቤተሰቦችና ለኢትዮጵያ ሕዝብ ሀደራ ብላለች ብላ የነገረችው ልጅ ለአንዲት ጓደኛው ተናግሮ እዚህ ላይ ብለን እንደሰማችሁት ተናግራለች። ስለዚህ አሁን ቀብር ምናምን የሚለው ትቶ ተክሌ የሚባለው ሰውዬ በቀጥታ ልጅቱን አውጥቶ ወይ ወደ ሀገር ወይም ወደ ጅዳ መመለስ አለበት። ይሄን ለማድረግ ደግሞ ከጅዳ ይችላል የሚለው ጨምሮ የዚህ ጉዳይ ዋነኛውን ስራ የሚሰሩ እነሱ መሆን አለባቸው። ምክንያቱም ተክሌ የሚባለውን ያገናኘን ቀንም እንደሰማችሁት ተክሌ ላይ ደውሎ ብሎ ተክሌ ላይ ደውሎ ከአንድ ሰዓት በላይ ስንት ሰዓት የሚሆን ተገናኝተን በስልክ ስናወራ የነበረው ይችላል ነው ያገናኘን። ተክሌን ያገናኝ እኛ ተክሌን አናውቀውም ስሙን እንጂ ስልክ ቁጥሩን ያውቃል። እሱ አገናኝቶን እሱ ራሱ ጋር ሲሟረብ ነበር። አሁንም ራሱ ጋር ተሟግቶ ተክሌና ይችላል ልጅቱ ማን እንዳገታት አውጥተው እውነቱን እንዳሳውቁ እንፈልጋለን። ሌሎቻችሁ ሀሳብ ካላችሁ ስጡ። መቃብር የሚባለው ነገር ግን የማንኛውም ሰው መቃብር እኮ ማሳየት ይችላሉ። እሷ ናት ብለህ በምን ታምናለህ? ልብሷንና ወይንም ደግሞ አብረዋት የነበሩ ሰዎች ስለሚያውቁ ቦታውን እዚህ ቦታ ወደቀች፣ እዚህ ቦታ አርፋለች